እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ አንቺ ጊንጥ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ካንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም፣ ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ እንዴት? ቆይሽ መጣሁ። ወዴት ነው ጥያቄን ሳመልሽልኝ? ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እውነቱን ተናገሪ። እውነት ስዬ እኔ ምንም አላልኩት። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? አይ ቶሚ ሲወጣ አይተሽዋል ወይ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ነው። ታያለህ፣ ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀችኝ ነው። እርግጠኛ ነሽ እንደዛ ነው? እንግዲህ እውነተኛ ፍቅር እንዲህ ነው። ምን ታደርገዋለህ? አንተም እኮ እድሜ እየሄደ ነው። አንዷን አግብተህ ሰላም ህይወት መኖር ብትጀምር እንደ ሀሳብ። እውነተኛ ፍቅር ነው ያልሽው? ሁለታችሁም ገደል መግባት ትችላላችሁ። ሰላም ያጣሽው አንቺ እንጂ አይደለም። እንደዚህ እየጠላኝ እዚህ ቤት መምጣት መቻል ትልቅ ጥንካሬ ነው። አታስቢ፣ ጥንካሬ ምን እንደሆነ በቅርቡ አሳይሻለሁ። ባለቤትሽ ስልክ ያነሳ? ቤቱ በጊዜ አይገባም እንዴ? እሱ ፊት ሲደርስ እንደ ጥሩ ወዳጅ ታወራለህ። ደግሞ ምን ልትለው ይሆን? ምን እንደሚገርመኝ ታውቃለህ? ቶሚዬ እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጥሩ አደረገ። አታስቢ፣ ከዚህ ጥርግ ብለሽ የምትወጪበት ቀን ሩቅ አይሆንም። አትስቀኝ እባክህ። ስለኔ ህይወት በመጨነቅ እድሜን አጨርስም። አንድ የሆነውን ነገር መቀየር ስለማችል የራስን ህይወት ኖር። እሺ እንዴት እንደሚቀየር አብረን ብናያሻል። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። እንግዳ ድራማ ወይዘሮ ሄለን መሲ ጋር ደውላ ቤት እንድትወጣ ከቤት ወጣ እንድታናግራትና ስለ ቪሞሪውን መጽሐፍ ውስጥ እንዳገኘችው እንግዲህ ከዚህ በኋላ እረሳሁኝ የሚባል ተረት እንደማይሰራ አስረግጣ ትነግራታለች። መሲም ትደነግጥና የምታደርገው ነገር ብታጣ ቶሎ ብላ ወደ ቶሚ ስልክ ነበረ ጽሁፍ ስትጽፍ የነበረው። የጻፈችው ጽሁፍ ደግሞ እንግዲህ ስለ ቪሞሪው ነው። ስለ ቪሞሪው ያንዳንዱ ነገር እዛ ጋር የቀረጸችውን ነገር ለቶማስ ወደ ስልኩ ጽፋለት ነበረ። ነገር ግን ባልታወቀ ምክንያት የቶማስ ስልክ እጁ ላይ አይደለም ያለው። በርግጥ ቶማስ ለናሆም ደውሎ ናሆም ማለት እንግዲህ ሐረግ ድራማ ላይ ያፌት ሆኖ ይተውን የነበረው ወይም ደግሞ አሸብር ብለን ስሙን ማስተካከል እንችላለን። እዚህ ላይ ደግሞ ናሆም ሆኖ መጥቷል ማለት ነው። እና እንግዲህ እሱ ቀን ላይ ደውሎለት ነበረ። ነገር ግን አሁን ላይ ጥሩ ስሜት አይደለሁኝም፣ ከቤት በሰማሁት ነገር በጣም ተረብሻለሁ፣ እናም እቤት እንገናኝ ብሎት ነበረ። ነገር ግን ናሆም ወደ ቤት መጥቶ ቢጠብቀው ሊመጣ አልቻለም። በመጨረሻም እንግዲህ ከአቶ ቶማስ ባለቤት ጋራ ከወይዘሮ ሄለን ጋር እያወሩ ነበረ። ወይዘሮ ሄለንም ጤንነቱን ስትጠይቀው ጤንነቴ ያሳሰበሽ ይመስልኛል፣ ያሳሰበሽ ትመስያለሽ አላት። እሷም እንግዲህ ቤተሰብ አይደለነ ስትለው እኔ ካንቺ ጋር ቤተሰብ አይደለሁኝም እያለች እንግዲህ ታዲያ ቶሚን ለማግኘት ከሆነ እዚህ ቤት መምጣት አይጠበቅብህም ስትለው እሱ ደግሞ ኤኮ የኔም ቤት ነው፣ የህቴ የኔ የቤተሰቦች ቤት ነው። ስለዚህ እዚህ ለመምጣት አንቺን ማስፈቀድ አይጠበቅብኝም
እንግዲህ እሷም ደግሞ በመናደድ ምኞት አይከለከልም እኔ እኮ የቶሚ ሚስት ነኝ እሱ ብቻ አይደለም ምንም ነገር ለቶሚ ብትነግረው እኔን ሳያማክር ምንም ነገር አያደርግም ስለዚህ ጊዜህን በከንቱ አትልፋ አታባክል እኔን በመከታተል የራስህን ላይፍ ኑር በማለት ልታስፈራራው ብትሞክርም በማፌዝና በመሳቅ እሱ ግን ጠብቂኝ በቅርብ ቀን ከዚህ ቤት ተበንቅረሽ ትወጫለሽ ቶማስም ቢሆን ማንነትሽን ስለማያውቅ ነው ዝም ያለሽ እየተባባሉ ሁለቱ እየተናቆሩ ነበረ ነገር ግን ቶማስም ቢጠብቀው ሊመጣ ስላልቻለ ወደ ስልኩ ደጋግሞ መሞከር ጀመረ ነገር ግን ስልኩ አይነሳም ባልሽ በጊዜ አይመጣም እንዴ ብሎ በአሽሙር መናገር ጀመረ እሷም በመናደድ ራሱን ጠይቀው በማለት ተመልስለታለች ነገር ግን አሁንም ስልኩ አይሰራም ነበር በመጨረሻ ግን ስልኩ ሲደወል ሌላ ሰው ያነሳዋል እሱም ደውሎ ለምን የቶሚ ስልክ እናንተ ጋር ሆነ ብሎ ሲጠይቃቸው እኔ ቶማስ አይደለሁም ስልኩን መንገድ ላይ ወድቆ ነው ያገኘሁት ይለዋል እናም እንግዲህ እሱም ስላላወቀ ነው ማለት ነው ለወይዘሮ ሄለን ምን ኩኗል ተጣልታችኋል መኪና አደጋ ደርሶበት ይሆን ምክንያቱም ደግሞ ስልኩ መንገድ ላይ ወድቆ እንደተገኘ ነው ስልኩን ያነሱ ሰዎች የተናገሩት ምክንያቱም መሲ የላከችለትን ነገር እንዳየው ግልጽ ነው ምክንያቱም ከቤት የሆነ ነገር ሰምቼ ደና አይደለሁኝም ብሎት ነበር ለናሆም ማለት ነው ስለዚህ እንግዲህ በድንጋጤ ሲር ወይ መኪና ገይቶት ነው እንጂ ታግቶ ወይም የሆነ ነገር ሆኖ አይመስለኝም እና እንግዲህ የቶሚ ጉዳይ በዚህ እንዳለ ነበር ወይዘሮ ሄለን በመደንገጥ ወደ ክላሷ በመሄድ ስልክ ትደውላለች ደጋግማ ወደ ቴዲን በመጨረሻ ያነሳና አቤት አለቃ ምን ልታዘዝ ይላታል ስማ ቶሚ ጠፍቷል የሆነ ችግር ሳይፈጠር አይቀርም የሆነ ነገር ሳይሰማ አይቀርም ትለዋለች እሱ ደግሞ ታረኔ ምን አገባኝ የግል ጉዳይሽን ለራስሽ ለግልሽ ያዡ ሁለተኛ ስለ ግል ጉዳይሽ እኔ እንዳታማክሪኝ ይላታል አብረን የጀመርነው ሁሉንም ነገር የግል የሚባል ነገር የለም እያለች ልታባብለው ብትሞክርም እሱ ግን ሁለተኛ ስልኬ ላይ እንዳትደውይ ለግል ጉዳይሽ ስራ ሲሆን ብቻ ነው በማለት ስልኩን ጆሮዋ ላይ ይዘጋባታል እሷ ግን ብዙ ነገር ስታወራ ነበረ እንግዲህ ምክንያቱም ደግሞ እዛ ክላስ ውስጥ ማለት ነው ምኝታ ቤቷ ውስጥ አዶኒ እውነት ለመናገር ከሆነ የሆነ ፈዛዛ ምንም የማያውቅ ነበር የመሰለኝ ነገር ግን ቀስ ብሎ ዝም ብሎ በጣም ብዙ ነገሮችን በብልሃት የሚያይ ልጅ ነው አዶኒ ከወይዘሮ ሄለን ክላስ ውስጥ የድምጽ መቅጃ አስቀምጧል ምናልባት እሱንም ካላየችው ነው ምክንያቱም እዚህ ቀደም ካስታወሳችሁ የመሲ ጓደኛ ስልኳን ትራስር የሷ ደግሞ በጣም የዋነቷ በዛ ምን ጉርናት ትራሷ ስር ስልኳን አስቀምጣ ወይዘሮ ሄለን እንግዲህ አላየችውም ነበር ስልኩን ነገር ግን ስልኳ ሲጠራ ወይም ደግሞ የሆነ ድምጽ አሰምቶ ነውና እንጂ ብዙ ነገር መረጃዎችን ማግኘት ትችል ነበር ያስቀመጠችበት ቦታም በጣም ስተት ነው ትራስ ስር ማስቀመጥ በጣም ቀላል ነው ለማግኘት ማለት ነው አዶኒ ግን ከአልጋው ጀርባ ለዛውም ካልጋው ነው ከግርግዳው ጋር ሳይሆን ከአልጋው ጋር ነው እንግዲህ በፕላስተር ያያያዘው እርግጠኛ ነኝ ወሳኝ መረጃዎችን ያገኛን ብዬ ተስፋ አደርጋለሁ በተለይ ደግሞ ስለ አባቱ ገዳይ በደንብ ማወቅ ይችላል በእርግጥ አሁን ላይ ቶማስ ስለ አባቱ ገዳይ ያውቃል መሲ ብዙ ነገር ነው የጻፈችለት ነገር ግን ምን አውቃለሁ ሰውየው የት እንዳለ አይታወቅም ምናልባትም ወይ መኪና አደጋ ደርሶበት ከሆነ ከዚህ በኋላ ምንም ነገር ማስታወስ አይችልም እርግጠኛ ነኝ እንደዛ ነው እንጂ የሚሆነው ቶማስ አሁን ስላወቀ መጥቶ ሚስቱን እንደዚህ ያደረግሽሉ ማለት አይችልም ድራማው ገና መጀመሩ ስለሆነ ጉዳዩን ቢያቅም ግን በሆነ ምክንያት ሊረሳ ወይም ደግሞ ላያስታውስ ይችላል ብዬ አስባለሁ እና እንግዲህ አሁን ላይ ወይዘሮ ሄለን ከዛ በኋላ ግን ቴዲ አላናግራ ሲል በንዴት ወደ መሲ ክላስ ትሄድና መሲን ለቶማስ ምንድነው ያልሽዋለቻት መሲን በመደንገጥ እኔ ትዬ ምንም አላልኩትም በመርበትበት ማለት ነው በመፍራት እኔ ምንም አላልኩትም እያለች መጮህ ጀመረች እሷ ደግሞ ትናደድና እዚህ ቤት ካንቺ ውጪ ለሱ ማንም ምንም ሊለው አይችልም ዛሬ እገልሻለሁ ንገርኝ እያለች ስትጨቃጨቅ ናሆም በጣም ስለቆየችበት ወደ መሲ ክላስ ሲመጣ ለታንቃት ሲል ነበር እጅ ከፍንጅ ያዛት ምን እየተፈጠረ ነው በመካከላችሁ በማለት ብሎ ሲጠይቃት ወይዘሮ ሄለን ዘወር ብላ እኔ እኮ መሲን አለች እኔ አንቺን አልጠየቅኩም ካንቺ መልስ አልፈልግም ከራሷ ነው ይላታል መሲም እንግዲህ ትዬ እንዳለችው ነው በማለት ነገሩን ስታስተባብለው መጀመሪያ ግን ልትናገር ነበር እንትን ብላ ብድግ ስትል ሄለን በመሃል በመግባት
ስለ ቶሚ እየጠየቅኳት ነው ብላ ነገሩን ስታስተባብል አይተናል። መሲ ግን ልትናገር የፈለገችው ነገር እንዳለ በጣም እርግጠኛ ነኝ። እና እንግዲህ እሱም እና እናንተ ሰውየው ጠፍቷል ቶሎ ነይ እንሂድ እያልኩሽ አንቺ እዚህ ምን ትሰሪያለሽ በማለት በሆነ ቃል ተናግሯት ያው ስለማይወዳት ማለት ነው ይሄዳል። እሷም በውስጧ ቆይ ጠብቀኝ እሰራልሃለሁ በማለት ስትዝትበት ነበረ። ሌላው ደግሞ መሲ ናት። መሲ እንግዲህ በስልክ በጣም የምታዋየውና ሁሉ ነገሯን ሚስጥሯን የምትነግረው የሚረዳይ ሰው የምትለው ሰው አለ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። እንግዳ ድራማ ወይዘሮ ሄለን መሲ ጋር ደውላ ቤት እንድትወጣ ከቤት ወጣ እንድታናግራትና ስለ ቪሞሪውን መጽሐፍ ውስጥ እንዳገኘችው እንግዲህ ከዚህ በኋላ እረሳሁኝ የሚባል ተረት እንደማይሰራ አስረግጣ ትነግራታለች። መሲም ትደነግጥና የምታደርገው ነገር ብታጣ ቶሎ ብላ ወደ ቶሚ ስልክ ነበረ ጽሁፍ ስትጽፍ የነበረው። የጻፈችው ጽሁፍ ደግሞ እንግዲህ ስለ ቪሞሪው ነው። ስለ ቪሞሪው ያንዳንዱ ነገር እዛ ጋር የቀረጸችውን ነገር ለቶማስ ወደ ስልኩ ጽፋለት ነበረ። ነገር ግን ባልታወቀ ምክንያት የቶማስ ስልክ እጁ ላይ አይደለም ያለው። በእርግጥ ቶማስ ለናሆም ደውሎ ናሆም ማለት እንግዲህ ሐረግ ድራማ ላይ ያፌት ሆኖ ይተውን የነበረው ወይም ደግሞ አሸብር ብለን ስሙን ማስተካከል እንችላለን። እዚህ ላይ ደግሞ ናሆም ሆኖ መጥቷል ማለት ነው። እና እንግዲህ እሱ ቀን ላይ ደውሎለት ነበረ። ነገር ግን አሁን ላይ ጥሩ ስሜት አይደለሁኝም፣ ከቤት በሰማሁት ነገር በጣም ተረብሻለሁ፣ እናም እቤት እንገናኝ ብሎት ነበረ። ነገር ግን ናሆም ወደ ቤት መጥቶ ቢጠብቀው ሊመጣ አልቻለም። በመጨረሻም እንግዲህ ከአቶ ቶማስ ባለቤት ጋራ ከወይዘሮ ሄለን ጋር እያወሩ ነበረ። ወይዘሮ ሄለንም ጤንነቱን ስትጠይቀው ጤንነት ያሳሰበሽ ይመስልኛል፣ ያሳሰበሽ ትመስያለሽ አላት። እሷም እንግዲህ ቤተሰብ አይደለነ ስትለው እኔ ካንቺ ጋር ቤተሰብ አይደለሁኝም እያለች እንግዲህ ታዲያ ቶሚን ለማግኘት ከሆነ እዚህ ቤት መምጣት አይጠበቅብህም ስትለው እሱ ደግሞ ኤኮ የኔም ቤት ነው፣ የእህቴ የኔ የቤተሰቦች ቤት ነው፣ ስለዚህ እዚህ ለመምጣት አንቺን ማስፈቀድ አይጠበቅብኝም። እንግዲህ እሷም ደግሞ በመናደድ ምኞት አይከለከልም፣ እኔ እኮ የቶሚ ሚስት ነኝ። እሱ ብቻ አይደለም ምንም ነገር ለቶሚ ብትነግረው እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጊዜህን በከንቱ አታባክል፣ እኔን በመከታተል የራስህን ላይፍ ኑር በማለት ልታስፈራራው ብትሞክርም በማፌዝና በመሳቅ እሱ ግን ጠብቂኝ፣ በቅርብ ቀን ከዚህ ቤት ተበንቅረሽ ትወጫለሽ። ቶማስም ቢሆን ማንነትሽን ስለማያውቅ ነው ዝም ያለሽ እየተባባሉ ሁለቱ እየተናቆሩ ነበረ። ነገር ግን ቶማስን ቢጠብቀው ሊመጣ ስላልቻለ ወደ ስልኩ ደጋግሞ መሞከር ጀመረ። ነገር ግን ስልኩ አይነሳም። ባልሽ በጊዜ አይመጣም እንዴ ብሎ በአሽሙር መናገር ጀመረ። እሷን በመናደድ ራሱን ጠይቀው በማለት ትመልስለታለች። ነገር ግን አሁንም ስልኩ አይሰራም ነበር። በመጨረሻ ግን ስልኩ ሲደወል ሌላ ሰው ያነሳዋል። እሱም ደውሎ ለምን የቶሚ ስልክ እናንተ ጋር ሆነ ብሎ ሲጠይቃቸው እኔ ቶማስ አይደለሁም፣ ስልኩን መንገድ ላይ ወድቆ ነው ያገኘሁት ይለዋል። እናም እንግዲህ እሱም ስላላወቀ ናሆም ማለት ነው ለወይዘሮ ሄለን ምን ኩኗል፣ ተጣልታችኋል